ሃይ ሚጣ ከዚህ በፊት የምንተዋወቅ ነው የሚመስለውና እኔም እንደዛ ነው መሰለኝ። ለካ ዝምድና ብቻ አይደለም ታችሁ ስለከፈታችሁልኝ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። እንግዲህ ሰሞኑን ትንሽ ጠፋ ብለን መተናል። መቼም ያው ስንጠፋ ይገባችኋል ያለው ሁኔታ አልመቻችልን አለና ደግሞ የሆነ ጉዳይም ገጥሞን ነበረ ማስጨረስ ነበረብንና ሁለታችንም ጠፍተን ነበረ። አሁን ተመልሰናል ቤተሰቦቻችን። እንዴት ናችሁ? እንግዲህ እኛ ደህና ነን እግዚአብሔር ይመስገን። እንግዲህ ስለከረምን ምን ላይክ በደንብ አድርጉልን ውድ ቤተሰቦች። ቤተሰብ ያሉ ናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ፣ ኮሜንት፣ ሼር እያረጋችሁልን የተሰማችሁን አስተያየት ነገር ካለ ደግሞ እንደዚህ ኮሜንት ላይ እየጻፋችሁልን ለሌሎች ተደራሽ እንዲሆን ደግሞ ሼር እያረጋችሁልን እንደምታረጉ እርግጠኛ ነኝ ቤተሰቦቼ። ስለ ሁሉም ነገር ስለምታደርጉት ሼርም ላይክም ኮሜንት የምታረጓላችሁ ከልብ እናመሰግናለን። እግዚአብሔር ይስጥልን። እንግዲህ አይከፈልበትም። ላይክ እያረጋችሁ ውድ ቤተሰቦቻችን እንግዳ መጥቷል እኛ ቤትኝ። እንግዲህ እንግዳችን ደግሞ የምናውቀው ሰው አይደለም ማለት ከዚህ በፊት አንተዋወቅም። ዩቲዩብ ስለምንሰራ ዩቲዩብ ላይ አንድ እህታችን ኮሜንት አድርጋልን ነበረ ባለፈው ላይ እና ምናልባት ኮሜንቱ ማየታችሁት ሊሆን ይችላል። እናንተ ከውጭ ወደ ቤት ወደዚያ ወደ ሀገር ቤት ልትመጣ ስትል ተቀበሉን ብላን ነበረ። ችነን ተቀብለናታልና ቤት መጥታለች። ቪዲዮን የሰራሁላችሁ ያው ተቀርጾ ነበረ ኤዲት አድርጌ ዛሬ ነው በእርግጥ ልፖስተው ያሰብኩት። መጥታለች፣ ተቀብለናታል። እንግዲህ እዛ ኮሜንት ላይ ስጽፍልን ልትገባ የነበረው እሷን መቀበል ነበረብን። እሁድ ደግሞ ደስ የሚለው ነገር የኛ የስራ ቀናችን ነጋ ተመሳሳይ ነው ማለት የኛ የረፍት ቀናችን ስለሆነ በጣም ነበር ደስ ያለን። አምና እንደዚህ ተቀበሉን ማለቷ የእውነት ማለት ነው በቃ እንትን ብሎናል ውስጣችንና እንዴ ማለት እምነት ጥለናል ማለት ነው ብለን በጣም ነው ደስ ያለን። እምነት ሰው እንግዳ ቤታችን ሲመጣ በጣም ነው ደስ የሚለን። ለቤት እግዚአብሔር ነው። ለዚህ መብቃት ብቻ መታደል ነው። እኛ ነው እንግዲህ መቅዲ ትባላለች። እንግዲህ የምታውቋት ልትኖሩ ትችላላችሁና ከቤሩት ነው የመጣችው። ለካ መወለድ ቋንቋ ነው። እኔ እውነት ለመናገር ማለት ነው መወለድ ቋንቋ እንደሆነ ነው ያወቅኩት። ምንም አንተዋወቅም። ከዛ ላይ በዩቲዩብ ነው የምታውቀን እና አሁን ደግሞ ስንገናኝ ከዚህ በፊት ማቃት ነው የምትመስለኝ። በጣም ጥሩ ልጅ ነች። እኔ ከዚህ በፊት እንደማቃት ሆኜ ነው የተቀራረብነው ሁላችንም ጋር ማለት ነው እና ማማ ጋር ሳይቀር መጀመሪያ ቀርባታለች። የሚገርመው ነገር ሰላም እሷ ጋር ቁጭ ብላ ፎቶ እያዩ እሷ ጋር ቁጭ ብላ እኔ ብዙ ስራ ሰርቻለሁ አለችኝና በቃ ምን አይነት የመወደድ ጸጋ ነው ያለሽ አልኳትኝና በቃ ማለት ማማ ለመጀመሪያ ጊዜ የቀረበችው ሰው እሷ ነችኝ። ቶሎ ብላ የቀረበቻት እሷ ጋር መወለድ ለካ ቋንቋ እንደሆነ ነው ያወቅኩት። በጣም ነበር ደስ ያለንና እንድትመጣ ስትል እሁድ ነበርና በጣም ደስ ብሎን ነበር እኛም ለመቀበል ስለሚመችኝ። ግን የእሁድ በረራ ሳይሳካ ቀረ። እሁድ ቀን ደግሞ ምንድነው ጊዜው አጭር ነበር፣ ደመናማ ነው ተብሎ በረራዋ ለሰኞ ሆነና ሰኞ ደግሞ አጋጣሚ እኔም ታዴም ፍቃድ ማግኘት አልቻልንም እና አንዲት ጓደኛችን እህታችን ነበረችኝ እሷ እንድትቀበላት ብለን አስበን ነበረ። በአጋጣሚ ደግሞ ምሳ ሰዓት ላይ ታዴ ሲጠይቃቸው ከስራ ተፈቀደለት። እሱ ነበር የተቀበላት። ተወሰነ ሰዓት ኤርፖርት ነበር ያቆየናት። በጣም ጨንቆን ነበረና እንዴት ብለው ከዛ መጨረሻ ላይ ታዴ ወጥቶ ሊቀበላት ሄደ። እንግዲህ ተቀብሏትኝ እኛ ቤት ካረፈች ነበር ደስ ያለን። እውነት በቃ እንዴ ለካ ሰው ዘመድ ስላለው ስጋ ምናምን ብቻ አይደለም የሰው ልጅ ለካ መቀራረብ የሚችለው አብሮ መኖር የሚችለው እና እኔ እንደውም በቃ በጣም ነው ደስ ያለን። ታዴ በጣም ነው ደስ ያለው። በቃ አንድና ሁለት አላለም። በቃ ተቀበሉን ስትል ከሁለት ሁላችንም በጣም ደስ ብሎ ነበር የተቀበልናት እና መቅዲን እንግዲህ ወዳው ሰኞ ቀን የመጣችሁ ብያችኋለሁና ሰኞ ቀን ደግሞ ሁላችንም ስራ ስለነበረ በደንብ አልተቀበልኳትም ነበረ ማለት ቤት ዝግጅት ምናምን አድርገን ነበር ልንቀበላት የፈለግነው። በሆነ ምክንያት ብቻ አልተሳካምና ስሆን ይሄን ነገር ለምን አልጋግርም አይነት ብዬ ትንሽ ለቡና ቁርስ እንዲሆን ብዬ ዳቦ ጋግርነ። ከዛ ደግሞ ፒዛም ደግሞ እንጋግራለን። ያው እንግዲህ ሰው ውጭ ስለሆነች በእርግጥ ፒዛ ምናምን ነገሮች ምንም አያረግላትም፣ ግን ለመቅሰስ ከሆነ ብዬ ነው ያሰብኩት እንጂ እንጀራ ነው ለሷ ዋናው። እንደውም እንጀራ ነው ያልነው። በቃ ሌላ ነገር ራስ እንትራላለም እንጀራ ስለሆነ ሚናፍቃት እዛ የሌለውን ምግብ ነው በብዛት እየሰራን የነበረውና እንግዲህ መቅዲ ደግሞ የባለፈው ሰኞ ነው የመጣችው።
እና አሁን ያው ዛሬ ተለቀቀው ካለመመቸት የተነሳ ነው የምላችሁና እኛ ቢያሰብነው በጣም ብዙ ነገር ነበረ። አብረን ቪዲዮ እንሰራለን ብዬ ነበር ከሷ ጋር ያሰብነው፣ ግን ቪዲዮ ለመግባትኝ ትንሽ ፈራችና ቪዲዮ መግባት ፈቃደኛ አልነበረች እና ብቻ የተወሰነ እኔም ነገርኳችሁ ጉዳይ ነበረ። እሱ ቢዚ አድርጎኝ ስለነበረ ቪዲዮ ለመቅረጽ ምንም አልቻልኩም። መጀመሪያ ያሳስብ የነበረ በጣም ብዙ ነገር ነበረ ቪዲዮ እንሰራለን ብዬ ያሰብኩት፣ ግን ያው እግዚአብሔር ፍቃዱ ሆኖ እንግዲህ ዛሬ የተወሰነ ለመስራት ሞከርኩኝ። እዚህ ጋር እንግዲህ ዳቦውን አስገብቼ ሀሳብ ውስጥ ገብቻለሁኝ። የሆነ ነገር እንዳልኳችሁ የሆነ ጉዳይ ነበረንና እሱ ግዴታ ማስጨረስ ስላለብን በቃ ሀሳቤ ሁሉ እዛ ላይ ነው ያለውና ብቻ ዳቦውንም አሪፍ ነበር ለቡና ቁርስ። በእርግጥ በብረት ድስት ዳቦ ነበር ልጋግረው የነበረው። ቶሎ እንዲደርስ ብዬ ስላሰብኩኝ በምጣዱ ነው የሚፈጥነው ብዬ በምጣዱ አደረኩኝና እንግዲህ እዚህ ጋር ምጣድ ላይ ስለምገባ ብዬ ልብሴን ቀይሬ ነበር ቢጃማ፣ በኋላ ለብሰዋለሁኝ። ስራ ስንሰራ ያው የስራ ልብስ እንደ ቢጃማ ቅልል የሚለን ነገር የለም። እኔ በበኩሌ በጣም ቢጃማ በለበስኩ ቁጥር በጣም ነበር ዘና ምለውና፣ ግን ትንሽ ያው ቢጃማ ደግሞ እኔን በጣም እያሰፋኝ ይመጣል። አንዴ ከወፈርነ ቢጃማ በለበስን ቁጥር ደግሞ ሰፋን ነው የምንመጣውና ያው እኔ እያወፈረኝ ስለሆነ አሁን ቢጃማ መልበስ ፍላጎቴ እየቀነሰ መጥቷል። የሆነ ጥብቅ ያለ ልብሶች ብለብስ ማለት በውስጥ ጥብቅ ያሉ ልብሶችን እየለበስኩኝ ከላይ ዘና ያለ ልብሶችን መልበስ ነው አሁን ላይ እየፈለኩትኝ፣ መቀነስ ስላልቻልኩ ማለት ነውና አይታችሁኛም ባለፈው ስፖርት እንዴት እንደሰራነ ታንዲ እንዴት እንዳሰራኝና ስፖርቱንም እንግዲህ ትንሽ ከበድ እያለኝ ነው። ብቻ ግን በጣም እንደፈለኩት ልቀንስ ስላልቻልኩ የልብሱንም ልሞክረው ብዬ ነው ማለት በጣም ሰፋፊ ልብሶችን ላለመልበስ እየወሰንኩ ነው። እንግዲህ ይሄን ያክል ሆኗል ለመቀነስ ያለኝ ፍላጎት እና እዚህ ላይ እንግዲህ ዳቦውን እንደምታዩት እንዳያችሁት በጣም ቆንጆ ዳቦ ነበረ። በራሴ ስለሆነ ስታንድ ላይ አድርጌ እየቀረጽኩ ስለነበረ ነው። በስተመጨረሻው ፒዛው እንግዲህ ደርሷን ያውጾም ስለሆነ አትክልት ነበረ። ያው በእኔ በፈለኩት አይነት ነበር የሰራሁት ፒዛውን ማለት ነውና ያው እንግዲህ የጎደለ ነገር ሊኖር ይችላል። እንግዲህ ኮሜንት ላይ ደግሞ አሳውቁኝ። ምንም ነገር ስሰራ ወይም ደግሞ ስቀርጽ ሙሉነት ላይኖር ይችላል፣ ጎደለው ሊኖር ስለሚችል እንደዚሁ ታሳውቁኛላችሁ ማለት ነው። ከዛ እዚህ ጋር ምን አደረግኩኝ መሰላችሁ ደግሞ በዳቦ ሳገኝ ዝም ብሎ ዳቦ ከሚበላ ለምን በርጥብ አንበላውን ብዬ ስላሰብኩ ነው። እዚህ ጋር ዳቦ ስለነበረ ካቻፕ ዳው ትንሽ አልቆ ነበረ። ያው ከምንም ከዜሮ ይሻላል ብዬ አላሰብኩበትም። ዳቦውን ሳገኘው ባዶ ከሚበላ ብዬ ነበረ። እዚህ ጋር እንግዲህ ስትቀርጸኝ የነበረችው መቅዲ ነበረች። ቁጭ ስትል በቃ እየጨነቃት በቃ ሽቅረሽኝ ምናምን አልኳት። እዚህ ጋር ቁጭ ብለን ስለነበረ መቅዲ እንግዲህ ብትገባ ባሳያችሁ ደስ ይለኝ ነበረ። በጣም ጥሩ ልጅ ነችኝ በጣም ማለት ነው። ግን በቃ ቪዲዮ አልወድም ስትለኝ ፈቃደኛ ስላልሆነች ነው ያላስገባኋትኝ እዚህ ጋር። ግን እዚህ ጋር እንግዲህ በድምጽ እንድትገባ ብዬ አጋጣሚ በድምጽ እያወራን ነበረ። ከዚህ ቀጥሎ ታዩታላችሁ በድምጽ እያወራነውን እና በቃ የሆነ አንዳንድ ጊዜ ግን ማለት ነው ሰው ሲመጣ ባይሄድባችሁ ደስ ይላችኋል። እና መቅዲ ከመምጣቷ በቃ እንደዚህ ቀን እሄዳለሁ ምናምን ስትል አራንዳ ቴጅም ቆይ ታርፊያለሽ፣ አየሩን አዲስ አበባን በደንብ እናሳይሻለን እያልኳት ማለት የግድ ነው ያስቆየዋትኝ። በቃ መሄድ እፈልጋለሁ ምናምን ወደ ቤት ልሂድ ምናምን እያለችኝ የግድ ነው አስቀርቻት የነበረውና ትንሽ የተወሰነ ቢያንስ ሳምንት ምናምን ማረፍ አለብሽ ግዴታ ነው ብያት ነበር። እና በቃ የሆነ ሰው እንደሚሄድ ስታስቡት የሚደብር ነገር አለው እና ሁላችንንም መሰለኝ አላቅም በጣም እንደዚህ አይነት ስሜት ይሰማኛል እኔ። እንግዲህ የኔን አስተያየት ግሬያችኋለሁ። እንግዳ ሲመጣ ያለውን ስሜት እስኪ እናንተስ እንዴት ናችሁ? ምንም ከማይመስለው ወገን ናችሁ ወይንስ ደግሞ እንደኔ ቅር የሚላችሁ ነገር አለ? አንዳንድ ሰው ልክ ያልሆነ ሰው አለ የእውነት ማለት ነው። ማለት ምንም ላይመስል ይችላል፣ ግን እንዴ እናቴ ትኖር እንጂ እኔ ማንንም ቢመጣ ማንም ብሄድ ግድ የለኝም ብለው በኔጌቲቭ የሚያዩ ሰዎች እናደዳለሁ የእውነት ማለት ነው። እና እንደዚህ በቃ አይባልም። በቃ ወይ ደግሞ አይ እኔ እኮ ተፈጥሮ የሆኑ እኔ ቅር አይለኝም አይሰማኝም ከተፈጥሮ አንጻር ሊሆን ይችላል ብለን መናገር እንችላለን። ለምሳሌላችሁ አንዳንድ ጊዜ ማለት ነው የምንናገረው ነገር ትርጉሙ እኮ አንድ ሊሆን ይችላል፣ ግን አነጋገራችን በተለያየ መንገድ ማድረግ አለብን። ማለት በትህትና መንገድ ዲሲፕሊን በሆነ መንገድ መናገር አለብን እና አንድ መልእክቱ ተመሳሳይ የሆነ ቃላት ላይ
በትህትና ስንናገረውና መጥፎ አነጋገር ስንናገረው መልእክቱ እኩል አይሆንም። ለምን? ይሄኛው በጣም አሪፍ ነው መልእክቱ፣ አነጋገራችን፣ ሂደቱ፣ የምንናገርበት መንገድ ማለት ነው። እና አሁን በጣም አሪፍ ነው ብዬ ነው የማስበው። እስኪ እናንተስ እንዴት ናችሁ? እንግዲህ ቀጣይ ከዚህ ቀጥሎ ያለውን ታዩታላችሁ ውድ ቤተሰቦቼ። እንግዲህ ግን ይሄንን ቪዲዮ እያያችሁ ላይክ ያላረጋችሁ ካላችሁ ቪዲዮውን ላይክ አድርጉትኝ። የምታረጓላችሁ በጣም ነው ማመሰግነው። ለአስተያየታችሁ፣ ለሼር ለምታረጉት፣ ለእያንዳንዱ ለቅን አስተሳሰባችሁ በጣም ከልብ እናመሰግናለን። በጣም ነው የምንወዳችሁ። ይቀጥል። ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ሁኑ። ይህንን የምታበረታቱት ደግሞ እንዲቀጥል እንፈልጋለን። አይዟችሁ እንድትሉን እንፈልጋለን። የእናንተ አይዟችሁ ማለት ስለሆነ ስራውን እንድንቀጥል ቪዲዮ እንድንሰራ የሚያደርገን። ጋይስ እዚህ ጋር በጣም ጎበዝ ናት። ግን ሀይ አልገባም ብለሽኛል። ካሜራ ላይ በጣም ጎበዝ ናት፣ ባለሙያ ናት። አዎ ይሄ በጣም ነው የሚያምረው። ነይ በቃ ሀይ ሚጣ ሀይ መቅዲ እንግዲህ መወለድ ቋንቋ ነው። አዎ በዩቲዩብ ነው የተዋወቅነው። በቅርብ ነው። አሁን እንግዲህ 3 ቀን 4 ቀን ሞላት። ሳምንት እንጂ ሳምንት ሞላሽ? አዎ እኔ እግዚአብሔርን 2 ቀን 3 ቀን ነው የመሰለኝ። ኧረ ሳምንት ሊሆነኝ ነው። ሳምንት ሆነሽ? አዎ እንግዲህ ሰቡትኝ እንግዲህ ሳምንት ሞልቶሻል። እውነት እንደ ቤተሰብ እኔ እግዚአብሔርን መቅዲ በቃ ይኸው ከዚህ በፊት የምንተዋወቅ ነው የመሰለኝ። በጣም ጥሩ ልጅ ነች። ማርያምን በጣም እኔ እንጃ እንደ እህት ነው ያየሁትኝ። ከዚህ በፊት የምንተዋወቅ ነው የሚመስለውና እኔም እንደዛ ነው የመሰለኝ። በነገራችን ላይ ማሂን ማመስገን እፈልጋለሁ። በጣም ነው የማመሰግነው። ማሂ ወታዴ ከሜን በጣም ከልብ ነው የማመሰግናችሁ። በጣም አድርጋችሁ የተንከባከባችሁኝ። ወይ መቅዲ ምን አረግልሽ? ስራ እየሄድን ነው። ዛሬ እንኳን የሆነ ነገር እንኳን በደንብ አድርገው የተንከባከቡኝ ጋይስ፣ በደንብ አድርገው እና በጣም ነው የማመሰግነው። በጣም ከልብ እኛንን ማመስገን ያለብን ነው። ኧረ በማርያም እኔ ነኝ እንጂ ማመስገን ያለብኝ። በቃ ከዚህ በፊት የምንተዋወቅ ነው የሚመስለውና በጣም ጥሩ ልጅ ነች። በቃና የሰው ልጅ ለካ እህት ዝምድና ብቻ አይደለም ዋናው ነገሩ። በቃ ዝምድና እንዳልሆነ ነው ያወኩት። መወለድ ቋንቋ ነው። በጣም እግዚአብሔርን መወለድ ቋንቋ ነው። መቅዲዬ በጣም ደስ ብሎኛል ስለመጣሽ። ትንሽ እንግዲህ ፊት ለፊት አይደለም መቅዲ ካሜራ ብዙም አትወጂም። እውነት ነው። ካሜራ ቀራጭ ነኝ እኔ ዛሬ። ካሜራ ማኔ ግን መቅዲ ነች እና በጣም ደስ ብሎኛል ስለመጣሽ። ሰው ልጅ ለካ እንደዚህ መሆን ይቻላል። ዝምድና ብቻ አይደለም። በቃ እኔ አንቺን ያወኩት መወለድ ቋንቋ እንደሆነ ነው ያወኩት። እኔም እንደዛው እና እኔ ደግሞ ማመስገን እፈልጋለሁ። በጣም ከልብ ማመሰግነው። አመሰግናለሁ መቅዲ። እኛ ነን ማመስገን ያለብን። ቤታችሁን ስለከፈታችሁልኝ በደንብ ነው የተቀበላችሁ የተንከባከባችሁኝ። በጣም ነው ወደን እያዋልን አልተንከባከብናት። ኧረ እያዝሃሉ ልጆች። ምንም መቅዲዬ በጣም ነው። እስኪ እሺ አመሰግናለሁ። እርጥብነች ሙዋን ይዋት በጣም ባለሙያ ናት። በጣም መቅዲዬ እያሞገስሽኝ ነው። እውነቱን ነው እየተናገርኩ ያለሁት። እዚህ ጋር የሚጣማለች በጣም በነገራችን ላይ መጀመሪያ ቀርባሻለችኝ። የቀረበቻት መጀመሪያ እሷን ነው፣ ግን በኋላ ራቀችኝ። ራት ምናምን መዋል ስለቀነሰች ነው መሰል እንጂ በጣም ነው የቀረበቻት። ማማ ራሱ መቅዲዬ በቃ ቢይኑት። እሺ በጣም ነው የማመሰግነው ከልብ መቅዲዬ። ዳቦውን ፒዛው ምን ነው ግን ስላልቀረጽ ነው